የነጻነት ባሮች ክፍል 47 ወንዳምኝ እስራኤል ልታው ትቀልዳለህ መሰለኝ ብላ አስከካችበት። ከፈለግሽ በቂ ገንዘብ ልሰጥሽ እችላለሁ ሲል ተማጸናት። አይሆንም፣ ለማይሆን ነገር አታስጨንቀኝ። እኔን ለማግባት አለማሰብ ጥሩ ነው። ለፍቅር ከሆነም አሁንም አላጣኝም። ባሰኝ ሰዓት እየመጣ ትደሰትብኛለህ። ከዚህ የበለጠ ምን እንደምፈልግ ለኔ አይገባኝም አለችው በቁርጠኝነት። እኔ እንኳን ምን እንደምትይ ለማወቅና ምን ያህል እንደምትወጂ ለማረጋገጥ ነው እንጂ ከዚህ የተሻለ ሐሳብ አለኝ በማለት እርሱን ቀየረው። እስቲ ልስማው። ቡና ቤቱን እንድለቅ የምታቀርበውን ሐሳብ ግን ሰማይ ዝቅ ምድርም ከፍ ቢል አይሆንም። ከፕሬዝዳንቱ ተነጋግሬ ጨርሼ እንደሆነስ። ምን አለችው እጅግ ደንግጣ። ድምጿ በመጥረቢያ እንደተመታ ደረቅ እንጨት ድንገት የተሰነጠቀ መሰለ። ምንድነው የምታወራው አለችው አሁንም አይኖቿን ጎልጉላ። አቢ ስላንቺ ብዙ ነገር አውቃለሁ። በዚህ ተቃዋሚ ፓርቲ ላይ የሰራሽውን ጅብድም ሳደንቅ ቆይቻለሁ። በአጋጣሚ ከቡና ቤት ውስጥ ሳውቅሽ ደግሞ ከጀግንነትሽ ባሻገር መልክሽም ያልጠበቅኩት እጅግ አስደንጋጭ ነበር የሆነብኝ። በዚያች የእይታ ቅጽበት ነበር ልቤ ውስጥ ሰተት ብለሽ በዚያ ተቃዋሚ ፓርቲ ላይ የሰራሁትን ጀብድ አንተ እንዴት ልታውቅ ቻልክ? እሱን አሁን አልነግርሽም፣ ግን የፕሬዝዳንቱ ቅርብ ሰው እንደሆንኩ ልታውቂልኝ ይገባል። ፕሬዝዳንቱ ያውቀኛል ማለት ነው? ማወቅ ብቻም አይደለም ያደንቅሻል። ታድያ አለችው ከልቧ። እና ቡና ቤት ውስጥ በአሳላፊነት ሽፋን ምን እንደምትሰሪ ያውቃለሁ። መጀመሪያ ነገር በጣም ስለምወድሽ የማንንም ሙርጋጥ እላይሽ ላይ እየወጣ እንዲፈነጭብሽ አልፈልግም። ላንቺም ቢሆን ክብርና ረፍት ባለው ሌላ ተመሳሳይ ተግባር ብትሰማሪ ነው የሚሻልሽ። ከዚህ አንጻር ፕሬዝዳንቱን አነጋግሬ አሳመኘዋለሁ። አንድ ያስቸገረኝ ትዕቢተኛ ሰራተኛ አለ። እንደ ቤት ሰራተኛ ሆነሽ ትገቢና የሚያደርገውን ሁሉ ለኔ ታሳልፊልኛለሽ። ተግባባን? ልጁ ማን ነው? ሳሙኤል ተወልደ ይባላል። ዝም አለችው። እናሳ ምን ታስቢያለሽ? እኔ ምን ቸገረኝ? መንግስት አዞኝ ከሆነ ለኔ ያው ነው። ግን እስቲ አንድ ጥያቄ ልጠይቅ። በሳሙኤል ሳትቀናም? ሻምበሉ ለረጅም ጊዜ እስኪ ፈርስ ድረስ ሳቀና ስልብ ነው፣ ለዚህ ነው እሱን የመረጥኩልሽ አላት። ግን ዋሽቷታል። እሱ ተጨማሪ ምክንያት አጋጣሚ የሆነ ነገር ነው። ሻምበል ሰመረ በሳሙኤል ላይ ያሳደረው መሪር ጥላቻ ከጊዜ ወደ ጊዜ እረፍ ነስቶታል። እሱን ለማጥቃት ያለው ጽኑ ምኞት አስገድዶት ከዚህ የተሻለ ሌላ ዘዴ ጠፍቶት እንጂ ሊያሳስር ወይም ሊያስገድል የሚችል ጥፋት አገኝበታለሁ ብሎ አልነበረም። አባዲትን እንድትከታተለው ለፕሬዝዳንቱ ሐሳብ ያቀረበው ፕሬዝዳንቱም ቢሆን ሳሙኤልን በጠላትነት ሊፈርጀው ይቅርና ከተጠርጣሪን መዝገባቸው ውስጥ እንኳን አልነበረም። ሆኖም ቀረ ግን ምን ጊዜም ለመጥፎ ነገር ሲሆን እንቢ ስለማይወጣቸው እስቲ ሞክር፣ መሞከር ምን ይከፋል ነበር ያሉት። ከተሞከረ በኋላ ግን ውጤቱ አስደናቂ ሆነ። ሳሙኤል በሰላይነት ባይጠራጠሩትም እንደ አንድ እንጀራ ፈላጊ ንጹህ የቤት ሰራተኛ አድርጎ ቢመለከታትም ለማንም ጥንቁቅ ስለነበር በመዘናጋት ወይም በቸልተኝነት ሊያስወነጅል የሚችል ፍንጭ ምንም አልተወላትም ነበር። ከሁለት ወራቶች አሰልቺና አድካሚ አሰሳ ግን አባዲት በለስ ቀንቷት ከዚህ ተቃዋሚ ፓርቲ ጋር ግንኙነት እንዳለው የሚያረጋግጥ ሚስጥር ፈልፍላ ወጣችበት። አንድ ቀን ሁሌ የሚረባ ነገር የለውም ብላ ገላልጣ ትጥል የነበረው የማስታወሻ ደብተሩን አንስታ እስቲ ምን ይታወቃል በሚል መንፈስ እያንዳንዷን የተጻፈባት መስመር ለመመርመር ተመቻችታ ተቀመጠች። ከ50 ገጽ በላይ የሰዎች አድራሻና አንዳንድ ጠቃሚ ማስታወሻዎች የተጻፈበት ዳጎስ ያለ ደብተር ከመሆኑ የተነሳ ከጠበቀችው በላይ አድክሟት ነበር። 30 የሚሆኑትን በጥንቃቄ ተመልክታ እንደጨረሰችና ልክ ተሰላችታ ልትጥለው ስትል ግን አይኖቿ ባዩት ነገር ተገርመው ፈዘው ቀሩ። ጽሑፍም አልነበረም ያየችው። ቁጥር ነው። ከጎኑ ምንም አልተጻፈበትም፣ ግን ስልክ ቁጥር ነው። ከፊት ለፊት መክፈቻ ቁጥር ስለሌለው የሀገር ውስጥ ይሁን የውጭ አያስታውቅም። አባዲት ግን ይህንን ስልክ ቁጥር ታውቋለች። የቶሮንቶ ካናዳ ከተማ ስልክ ቁጥር ስለመሆኑም አልተጠራጠረችም።
ምክንያቱም በወዳጅነት ይዟት የነበረው የተቃዋሚ ፓርቲ ባለስልጣን ሁሌ እንድትደውልለትና መልእክት እንድታስተላልፍለት ያዛት ስለነበር ከጭንቅላቷ ተቀርጾ ቀርቷል። ግን በአጋጣሚ የሌላ ሀገር ወይም የሌላ ሰው ተመሳሳይ ስልክ ቁጥር ቢሆንስ ብላ ተጨነቀች። በምን መንገድ ማረጋገጥ እንደምትችል አሰበች። አወጣች አወረደች። ከጥቂት ደቂቃዎች በኋላ አንድ ማለፊያ ሀሳብ ተከሰተላትና ከተቀመጠችበት እየተቻኮለች ተነሳችና ከኮመዲኖ ተሳቢ ውስጥ መልክ ሳይዝ ተበታትኖ የነበረውን ስልክ የተከፈለበት የቴሌ ደረሰኝ አንስታ ማገላበጥ ያዘች። ከ5 ወራቶች በፊት ቶሮንቶ ካናዳ ደውሎ 6 ደቂቃዎች ያነጋገረበትና የከፈለውን ገንዘብ መጠን ከነ ስልክ ቁጥሩ ተመዝግቦ አገኘች። እጅግ ከመደሰቷ ብዛት እየተፍለቀለቀችና እየቦረቀች መልእክቱን ለሻምበል ሰመረ በስልክ አሳወቀችው። እሱም ለፕሬዝዳንቱ ሪፖርት አቀረበ። ከ4 ወራቶች በኋላ ደግሞ ሌላ ጥሩ አጋጣሚ አጋጠማት። ስልክ ተደወለ። ከቅርብ ጊዜ ወዲህ ይቅርታ ጠይቆ የታረቃትን ክብራብ የደወለ መስሏት በችኮላ ስልኩን አፈፍ አደረገችው። የደወለው ግን ሳሙኤል ነበር። ከሰላምታ ልውውጥ በኋላ አባዲት 10 ሰዓት ላይ የቀጠርኳቸው አንድ ሽበታምና ጠይም ሰውዬ ቤት ስለሚመጡ እኔ እስክመጣ ድረስ አቆይልኝ። አለቃ የሆነ ስራ ሰጥቶኝ ከቀጠሮ የአንድ 20 ደቂቃ ልዘገይ እንደምችል ከይቅርታ ጋር ንገሪልኝ። የቀጠሮ ሰዓትን ለመቀየር አስቤ ከቢሮአቸው ደውዬ እንደነበርና እንዳጣዋቸው ማስረጅልኝ። እሺ አቢ። እሺ የኔ ጌታ። ሸበቶ ሰውዬ ልክ በሰዓታቸው ከቸች አሉ። አባዲት ገና በሩን ከፍታ ስታያቸው ነበር ያወቀቻቸው። ይሆናል ብላ ባልጠረጠረችውና ባልጠበቀችው ሰዓት ፊት ለፊት ስታገኛቸው የደነገጠችው ድንጋጤ ራሷ ብቻ ነች የምታውቀው። ልቧ ለሁለት የተሰነጠቀ ሆኖ ነበር የተሰማት። ለጥቂት ሰከንዶች ምን እንደምትል ግራ ገብቷት በግርም ታፍጣ ስታያቸው ሳሙኤል ይኖራል የኔ ልጅ በማለት በትህትና ጠየቋት። የለም ይግቡ አለቻቸው። ከድንጋጤዋ መለስ ብላ በሩን እየለቀቀችላቸው። ቀጠሮ ነበረን እስካሁን አልመጣም እንዴ ሲሉ ጠየቋት። ከቆሙበት ላይ ሆነው ሰዓታቸውን እያዩ ከግማሽ ሰዓት በፊት ደውሎ መልእክት ተወሎታል። ድንገተኛ ስራ አጋጥሞኝ ትንሽ ሊዘገይ ስለምችል ከቤት ጠብቁኝ ብሏል። ይግቡ አሁን ይመጣል። ተያይዘው ከቤት ገቡ። ሻይ ወይስ ቡና? ሻይ ይሁንልኝ። ግን አስቸገርኩሽ አይደል? እረ ችግር የለውም። የሳሙኤል እንግዳ አይደል እንዴ አለቻቸው እየተቅለሰለሰች። አቶ አዶናይ ይባላለሁ። አባዲት እየተሽኮረመመች ተዋወቀቻቸውና ወደ ኩሽና አመራች። አልበም አንስተው ማገላበጥ ጀመሩ። አልበሙ የሳሙኤል አልበም መስሏቸው ነበር ያነሱት። ከዳር እስከ ዳር አባዲት ብቻዋን የተነሳቻቸው ፎቶግራፎች የያዘ አልበም መሆኑን አይተው ሲረዱ ግን ቶሎ ማስቀመጥ ፈለጉ። ሆኖም መጨከን አልቻሉ። አልበሙ በብዛት በፓንትና በጡት ማስያዣ ራቁቷን የተነሳቻቸው ፎቶግራፎች የያዘ ስለነበር በተክለ ሰውነቷ በቆዳዋ ጥራት ተደነቁ። ተመልሳ እስክትመጣ ድረስ ደጋግሞ ተመለከቱት። ሻዩን ይዛ ስትመጣ የሳሙኤል ሚስት ነሽ እንዴ ብለው ጠየቋት። ፈገግ አለችና አይደለሁም ሰራተኛው ነኝ አለቻቸው። ልብ በሚሰርቅ እይታ እያየቻቸው ምንም ሰራተኛ አልመስል ብሏቸው መቸገራቸውን ከዓይኗቸው ላይ አነበበችና ንግግሯን በማስረዘም የቡና ቤት ሰራተኛ ሳለሁ ደህና ገቢ ነበረኝ፣ ግን ገንዘቡ ደስታ ሊሰጠኝ አልቻለም። በዚያም ላይ ስራው ሲኦል ሆነብኝ። ስለዚህ ለአንዲት ነፍሴ በክብር መኖር ይሻለኛል ብዬ የቤት ሰራተኛ ለመሆን ወሰንኩኝ። ድሮ ቤተሰቦቼ ሀብታሞች ስለነበሩም ለዚህ ነው ያልተጎሳቆልኩት አለች። ቤተሰቦችሽ በሕይወት አሉ? የሉም። ከቅርብ ጊዜ ወዲህ ሁለቱም ጨካኝ ሞት ነጥቆኛል። ከመቅጽፈት ትክዝ አለችና ብሩህ ፊቷ በሐዘን ጠቋቆረ። ሀብታሞች ነበሩ ያልሽ መስሎኝ ነበር ወይስ ተሳስቼ ነው? አልተሳሳቱም። ቢሆንም አባቴ ከባድ እዳ ስለነበረበት ሲሞት ባዶ እጄን ቀረው። ዘመድ ደግሞ የለኝም። ከትምህርቱም ብዙም አልገፋውም። ስለዚህ ለመኖር ስል የቡና ቤት ሰራተኛ ሆንኩኝ። ብቸኛ ልጃቸው ነበርሽ ማለት ነው? አሁን እናቴ ህመምተኛ ስለነበረች ተጨማሪ ልጅ አልወለደችም። አዘኑላት። አልበሙን አስታውሰው ምናልባት ብቸኛ ስለሆነች
በስራ ሳትገራ ተሞላቅ ያደገች አሊያም የቡና ቤት ህይወት ስድ አድርጓት ይሆናል ሲሉ አሰቡ። በቡና ቤቱ ስራ ብዙ ቆየሽ? አዎን። የማታ ማታ ከዚያ ህይወት መገላገልሽም ጥሩ ነው። ታዲያስ? በተለይ ጊዜው በጣም አስፈሪ ነው አለቻቸው። ወሲባዊ ቃና ባዘለ የሲቃ ድምፅ ተኩር ብላ ይዋትና ዝም አሉ። የዕለት ዕለት አባዲት ሻምበል ሰመረን አግኝታ መረጃውን አቀበለችው። በማግስቱ እንዴት አድርጋ እንደምትጠምዳቸው ከኋላዋ ሰውራ የተለየ ስልጠና ተሰጣት።